እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ የምታደምጧቸው አጫጭር መረጃዎች መካከል በቀዳሚነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አነጋጋሪ ቃለ መጠይቅ አድርገዋል። በሀገራቸው ብሔራዊ ቴሌቪዥን ጣቢያ ላይ ኤርትራ ስጋት ሲሆንባት ብቅ እያሉ መግለጫ የሚሰጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር የኢትዮጵያን የወደብ ጥያቄ፣ ሳውዲ አረቢያን፣ የተባበሩት አረብ ኤምሬትስን፣ ሶማሊያን፣ ሱዳንን የተመለከተ ቃለ ምልልስ አድርጓል። ከዚህም ባሻገር ስለ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና እንዲሁም ደግሞ ስለ አሜሪካ የተናገሩትም ነገር በጣም አስገራሚ ሆኗል። አሜሪካና የአሜሪካ ፕሬዝዳንቶችን በመተቸት የሚታወቁት ኢሳያስ አፈወርቂ አሁን ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀና ፊታቸውን እንዲመልሱላቸው የተለሳለሰ አካሄድን እየተከተሉ እንደሆነ ገልጸው ከአሜሪካ ጋር መልካም ግንኙነት እንደሚሹ የተለሳለሰ ሁኔታንም እንደሚከተሉ ሲናገሩ ተደምጠዋል። ንግግራቸው ከወትሮ የተለየ መሆኑ በጣም አስገራሚ ሆኗል። በአሜሪካ ጉዳይ ምናልባትም ከቬንዙዌላው ጋር የተገናኘ የተፈጠረ ድንጋጤ ሊኖር ይችላል የሚሉ ተንታኞችም እየተሰሙ ነው። በዝርዝር ሁሉንም የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁ በኢራን ጉዳይ አሁንም ዓለም አቀፍ መገናኛ ብዙሃን መነጋገራቸውን አላቆሙም። በኢራን ያለው ተቃውሞ ቀጥሏል። የሟቾች ቁጥር በከፍተኛ ቁጥር እየጨመረ እንደሆነ ተመልክቷል። ይህንንም ተከትሎ የአሜሪካው ፕሬዝዳንት የ25% ታሪፍ መጣላቸው ይታወቃል። ከኢራን ጋር በሚነግዱ ማናቸውም ሀገራት ላይ ከነዚህ ሀገራት መካከል ዋነኛዋ ደግሞ በታሪፉ የምትጎዳው ቻይና ናት። ቻይናም በጉዳዩ ዙሪያ መግለጫ አውጥታለች። እስከ ፍጻሜ ቆዩ። እነዚህንና ሌሎችንም በርከት ያሉ መረጃዎችን ታደምጣላችሁ። አብረን ዝርዝሩን እንከታተለው። በቅድሚያም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዘለግ ያለ ቃለ ምልልስ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር አደረጉ። ኢትዮጵያን እንዲሁም የኢትዮጵያን የቀይ ባህር ፍላጎትና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን የመሳሰሉ ጉዳዮችን አንስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው ሁልጊዜም ዋነኛ ጠላት አድርገው የሚያዩትን ኢትዮጵያን በቀዳሚነት ያነሱ ሲሆን ጦርነት ታውጆብናል ሲሉም ተደምጠዋል። በዚሁ ትናንትና ምሽቱን በብሔራዊ ቴሌቪዥን ጣቢያ በተላለፈው ቃለ ምልልሳቸው በኢትዮጵያ በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው የታወጀው ሲሉ ጉዳዩን ከሌሎች አጀንዳዎች ጋር ለማያያዝ ሲሞክሩ ታይተዋል። አክለውም ፕሬዝዳንቱ ለኢትዮጵያ የወደብ ጥያቄ እውቅና እንደማይሰጡ ጭምር ሲገልጹ ተደምጠዋል። አክለውም ኢሳያስ ኢትዮጵያ እጅግ በርካታ የጦር መሳሪያዎችን መታጠቋንም ጭምር ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኢትዮጵያ ዘለግ ያለ ጊዜ ወስደው ካብራሩና ከተናገሩ በኋላ ቃለ ምልልስ ለሚያደርጉላቸው ጋዜጠኛም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስ የለበትም ሲሉም ተደምጠዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛ መጋበዝ የለብንም ሲሉም ተደምጠዋል። በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱን ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ደግሞ ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የማስታወቂያ ሚኒስትሩና ሌሎችም የኤርትራ ባለስልጣናት በማህበራዊ ትስስር ገጾች በሚያሰራጯቸው መረጃዎች ኢትዮጵያን በተደጋጋሚ ሲወነጅሉና ሲሸነቁጡ ይታያሉ። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ከፕሬዝዳንት ኢሳያስ በዋነኛነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስር እያጠናከሩ ኢትዮጵያ ታሪካዊ ጠላት ከምትላቸው ሀገራት ጋር በማበር
ኢትዮጵያን የመክበብ ሴራ ውስጥ ተጠምደው ቆይተዋል። ፕሬዝደንት ኢሳያስ አፈወርቂ ኤርትራ ከግብጽና ከሳውዲ አረቢያ ጋር ያላትን ግንኙነት የተመለከተ ማብራሪያ እንዲሰጡ ከጋዜጠኞች ጥያቄ የቀረበላቸው ሲሆን በምሽቱ ቃለ ምልልሳቸው ኢሳያስ አፈወርቂ ሲናገሩ ከግብጽ በኤርትራና በሳውዲ አረቢያ መካከል የተፈረመ የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው በማለት ጀምረው በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ሳውዲ አረቢያ ያላቸው ሚና የጎላ ነው በማለት ገልጸዋል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነት የሚያስጠብቀው ትብብር ነው ብለዋል። የአሜሪካው የውጭ ጉዳይ ፖሊሲን በጽኑ በመተቸት የሚታወቁት ፕሬዝደንቱ ከዶናልድ ትራምፕ አስተዳደር ጋር ያለውን ግንኙነት በፈተና የተሞላ መሆኑን ጠቅሰዋል። ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትብብር የዘለለ መሆን እንዳለበት ጠቁመው ለአሜሪካ ምልከታችንን ማጋራት አለብን፣ ይህም ደግሞ የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም፣ ስለ ቀጠናዊ ጉዳዮች ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለኛው ጉዳዮች ነው ሲሉም አክለዋል። ኢሳያስ አፈወርቂ በዚሁ የምሽቱ ቃለ ምልልሳቸው ላይ እርስ በርሱ የተጣረሰ ነገር ሲናገሩ ተደምጠዋል። በአንድ በኩል የውጭ ጣልቃ ገብነቶች አያስፈልጉም፣ ችግሮችን በቀጥታ መፍታት አለብን በማለት ገልጸው በሌላ በኩል ደግሞ ወደ ቀጠናው ችግሮች ሳውዲ አረቢያን በመጋበዝ እንዲሁም ሳውዲ አረቢያ ከፍተኛ የሆነ ጫና እንዲኖራት እንደሚፈልጉም ሲናገሩ ተደምጠዋል። ከግብጽና ሳውዲ አረቢያ ጋር በመሆን አንዳንድ ጉዳዮች ላይ መስራት እንዳለብን አምናለሁ በማለትም ተናግረዋል። ሳውዲ አረቢያን ወደ ቀጠናው በመጋበዝና ሳውዲ አረቢያን እንደ ወዳጅ በመቁጠር የተባበሩት አረብ ኤሚሬትሶችን ደግሞ ሲተቹም ተደምጠዋል። ስለ ሱዳን የእርስ በርስ ጦርነት አስተያየታቸውን መስጠት የጀመሩት የኤርትራው ፕሬዝደንት ኢሳያስ አፈወርቂ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራን እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬትሶች የውክልና ጦርነት ነው በማለት ይናገራሉ። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉ ከአልቡርሃን ጎን እንደሚቆሙ ገልጸው እንደ ደቡብ ሱዳን ያለ እጣ ፈንታ ሱዳን እንዳይገጥማት መጠንቀቅ ያስፈልጋል በማለት ሲናገሩም ተሰምተዋል። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችውን የጎረቤት ሀገራት ውይይት ጥሩ ጅማሬ ቢሆንም ድንገት መቋረጡንም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው ብለዋል። ብዛም ቃለ ምልልስ ሲያደርጉ የማይታዩት የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሀገራቸው ሚዲያ ብቅ የሚሉት መንግስታቸው ሲነቀነቅ አሊያም አስኪ ጉዳይ ሲገጥማቸው ብቻ ነው። እዚሁ ቃለ ምልልሳቸውም ስለ ኢትዮጵያ ጉዳይ አላነሳም በማለት የጠቀሱ ቢሆንም ነገር ግን እያንዳንዱን ጉዳይ ከኢትዮጵያ ጋር አገናኝተው ሲናገሩም ተደምጠዋል። ኢሳያስ አፈወርቂ በዚህ ቃለ ምልልሳቸው ሌላኛው ያነሱት ጉዳይ የአሜሪካና የፕሬዝደንት ዶናልድ ጄ ትራምፕን ጉዳይ ነው። የአንድ ወገን የዓለም ስርዓት መምጣት ከኤርትራ ነጻነት ጋር ተያይዞ የተከሰተ ነው ያሉ ሲሆን እናም ተከታታይ የአሜሪካ አስተዳደሮች የተከተሉት የተሳሳቱ ፖሊሲዎች በኤርትራ እንዲሁም በዓለም ላይ ጎጂ ውጤቶችን አስከትለዋል በማለት ወቅሰው ጀምረዋል። በእኛ በኩል ከነጻነት በፊትም ጭምር በህዝባችን ላይ የደረሱ በደሎችም ቢኖሩም ከመጀመሪያው አንስቶ ይቅር በመባባልና በመርሳት መሪ ቃል ገንቢ የሆነ ግንኙነት ለመፍጠር የፖሊሲ ጥረት አድርገን ነበር። ነገር ግን ቅን ጥረታችን ተገቢውን ምላሽ ከአሜሪካ በኩል አላገኘም ብለዋል። ቢሆንም ግን የኤርትራ መንግስት ግንኙነት ለመፍጠር ተነሳሽነት ወስዶ የመጀመሪያው የስልጣን ዘመናቸውን በሁለተኛው ዓመት መጀመሪያ ላይ ለፕሬዝደንት ዶናልድ ጄ ትራምፕ መልእክት ልከን ነበረ። ከመስተዳደራቸው የተሰጠው የመጀመሪያ ምላሽ አዎንታዊ ነበር። እንዳለመታደል ሆኖ ግን የመጀመሪያው ተነሳሽነት በሌሎች ጉዳዮች እንደተዋጠ በመነገሩ ሳይሳካልን ቀረ። ከአሜሪካ ጋር ጥሩ ግንኙነት መመስረት ሲሉ ተደምጠዋል። በኤርትራ ላይ በርካታና አግባብ ያልሆኑ ያሏቸው ማዕቀቦችም በጣሉት በባይደን አስተዳደር ወቅትም የአሜሪካና ኤርትራ ግንኙነት እንደገና ተበላሽቶ ቆይቷል በማለት ገልጸው ኤርትራ በፕሬዝደንት ትራምፕ ሁለተኛ የስልጣን ዘመን ለገንቢ ግንኙነት በቅንነት ተነሳሽነት በመውሰድ በድጋሚ በጎ ፈቃዷን አሳይታለች። የሚያሳዝነው ግን ሂደቱ በተወሰኑ ተንታኞችና ሎቢስቶች ተደናቀፈብን ብለዋል። ለአብነት ያክል የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ ስላለው ምቹ ያልሆነ
የኢንቨስትመንት ሁኔታ ያወጣው ሪፖርት የተሳሳተ ነው በማለት ወቅሰው እነዚህ ያረጁ የአጋንንት ምስሎችን የመፍጠርና ኤርትራን እንደ አስፈራሪ የመፍጠር ጉዳዮች ተገቢ ያልሆኑ ጥቅሞችን ለማግኘት የታለሙ ናቸው ሲሉ ውድቅ አድርገዋል። ሆኖም ግን ይህ መጓተት በቀሩት የትራምፕ አስተዳደር ዓመታት ለገንቢ ግንኙነት ያለንን ጥረትና ቁርጠኝነት አይቀንሰውም። መቀራረብን ከአሜሪካ ጋር ለመፍጠር ያለንን የተለሳለሰ ዲፕሎማሲ ለመከተል እንሞክራለን ሲሉ ፕሬዝዳንት ኢሳያስ አፈወርቂ በዶናልድ ጄ ትራምፕ እይታ ውስጥ ለመግባትና ውዴታቸውን ለማግኘት እንደሚሰሩም ገልጸዋል። አካሄዳችን በሁለትዮሽ የኤርትራ አሜሪካ ግንኙነት ላይ ብቻ የተመሰረተ ሆኖ አያውቅም። ቀጠናዊ ሰላምና መረጋጋት ለልማት ቅድመ ሁኔታ ነው። ከአሜሪካና ከአጋሮች ጋር የምንመሰርተው ግንኙነት በወሳኝ ቀጠናዊ ጉዳዮች ላይ የጋራ አመለካከትና አካሄድን ማዳበርን ማካተት አለበት ሲሉ የአሜሪካን ግንኙነት በከፍተኛ ሁኔታ እንደሚፈልጉት ሲናገሩም ተደምጠዋል። በሌላ ዜና በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ650 መሻገሩ ተሰማ። ሶስተኛ ሳምንቱን በያዘው የኢራን ህዝባዊ ተቃውሞ በጸጥታ ኃይሎች የተገደሉ ሰዎች ቁጥር ከ650 በላይ መሻገሩን የሰብአዊ መብቶች ተከታታይ ቡድን ይፋ አድርጓል። ተቃውሞውን ለመቆጣጠር የኢራን መንግስት በመላው ሀገሪቱ የኢንተርኔት አገልግሎትና የስልክ አገልግሎት እንዲቋረጥ ካደረገ ከ4 ቀን በላይ የሆነው ሲሆን ካለፈው አርብ ጀምሮ እስከ ዛሬ ማክሰኞ ረፋድ ድረስ ኢራን ውስጥ ኢንተርኔት አገልግሎት ከ108 ሰዓታት በላይ መቋረጡን በዓለም ዙሪያ የኢንተርኔት አቅርቦትን የሚከታተለው ኔትብሎክስ አስታውቋል። አምነስቲ ኢንተርናሽናል የመሳሰሉ የምዕራባውያን የመብት ድርጅቶች ኢንተርኔት መቋረጡን በመንግስት የሚካሄደውን ጭቆናና እርምጃ የበለጠ ያባብሰዋል በማለት ስጋታቸውን እየገለጹ ነው። በተለያዩ የኢራን ግዛቶች ውስጥ እየተካሄደው ባለው ተቃውሞ ሳቢያ በሺዎች የሚቆጠሩ ሰዎች ለእስር መዳረጋቸው ተነግሯል። በተያያዘ ዜናም የኢራን መንግስት አሜሪካና እስራኤልን ተቃውሞን በመደገፍና በማባባስ ከሳለች። የኢራን መንግስት ቃል አቀባይ ፋጢማ ሞሃጄራኒ ዛሬ በሰጡት መግለጫ እንደተናገሩት በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና በእስራኤል የተደገፉ የሽብር ኃይሎች የኢራንን ህዝብ ሰላማዊ ሰልፍ አውከውታል፣ አበላሽተውታል በማለት ለተፈጠረው ደም መፍሰስ ሁለቱ ሀገራት ከጀርባ እንዳሉም ይናገራሉ። የኢራን መንግስት ከፍተኛ ባለስልጣን የሆኑት ጎላም ሆሴት በተቃውሞ ወቅትም ጥቃት የተፈጸመው በፖሊሶች መሳሪያ አይደለም፣ ይልቅም በሌሎች መሳሪያ በታጠቁ ሰዎች ነው ሲሉ አስተባብለዋል። በተጨማሪም ባለስልጣኑ ተቃዋሚዎቹ ከእስራኤልና ከአሜሪካ ግልጽ ድጋፍ እንደተደረገላቸው በመጥቀስ ጭምር የኢራን መንግስት ካለምንም ርህራሄ እርምጃ እንዲወስድ በተሰጠው ትዕዛዝ እርምጃ ይቀጥላል ሲሉም ተደምጠዋል። በሌላ በኩል ከኢራን ጋር የሚነግድ ማናቸውም ሀገር ላይ 25 በመቶ ታሪፍ እጥላለሁ ሲሉ እርምጃቸውን ይፋ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን እርምጃ ተከትሎ ቻይና የትራምፕን ታሪፍ ለመቋቋም አስፈላጊውን እርምጃ እንደምትወስድ ገልጻለች። ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የንግድ ትስስርን ባላቸው ሀገራት ላይ የ25 በመቶ ታሪፍ መጣላቸውን ተከትሎ ነው ቻይና አቋሟን የገለጸችው። የኢራን ህዝባዊ ተቃውሞ የቀጠለ ሲሆን ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ በአፋጣኝ የሚተገበር ያሉትን ታሪፍ ጥለዋል። በአሜሪካ የቻይና ኤምባሲ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ ቻይና የጅምላ ፍረጃ በሚስተዋልባቸው ታሪፎች ላይ ያላትን አቋም ግልጽና ዘላቂነት ያለው ነው ብለዋል። የታሪፍ ጦርነትና የንግድ ጦርነት አሸናፊ የላቸውም፣ ጫና ማሳደር ችግርን አይቀርፍም፣ ታሪፍ የሁሉንም ወገን ይጎዳል ሲልም አክሏል። ቻይና የኢራን ዋነኛ የንግድ አጋር ስትሆን ኢራቅ፣ የተባበሩት አረብ ኤምሬቶች፣ ቱርክና ህንድም ከኢራን ጋር የንግድ ትስስር ያላቸው ሀገራት ናቸው። በሌላ በኩል የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በሰጡት መግለጫ አሜሪካውያን ፖለቲከኞች ማታለላችሁን አቁሙ ሲሉ ጠይቀዋል። መንግስታቸው ላይ የበረታውን ህዝባዊ ተቃውሞ ለማርገብ እየሞከሩ ያሉትና ጦራቸው ማናቸውንም አስፈላጊ እርምጃ በህዝቡ ላይ እንዲወስድ ቀጥተኛ ትዕዛዝ መስጠታቸውን በቴሌቪዥን ብሔራዊ ቀጥታ ስርጭት ላይ የተናገሩት የሀገሪቱ ሁለንተናዊ መሪ የሆኑት አያቶላ አሊ ካሜኒ በሀገሪቱ ለተካሄደው አመፅ አሜሪካውያን ፖለቲከኞችን ተጠያቂ ሲያደርጉ ተደምጠዋል። የኢራን መንግስት የሚቃጣበትን ማናቸውንም ጥቃት ለመከላከል ዝግጁ ነውም ብለዋል። የኢራን መንግስት በሀገሪቱ የተካሄደውን ተቃውሞ ሙሉ በሙሉ ተቆጣጠሪያለሁ ብሎ ያወጀ ቢሆንም አሁንም በተለያዩ የኢራን ከተሞች የከፍተኛ ሰላማዊ ሰልፍ መኖራቸውን ኢራን እየሰራ በሚገኘው የስታርሊንክ የግንኙነት አማካኝነት የሚወጡ ምስሎች አሳይተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።